ዛሬ ወደ 2019 እንመለሳለን ወደ ኋላ ማለት ነው። ኮሮናን እስኪ እንዘክር እናስታውሳለን። የዛን ጊዜ የነበረውን ቅዠት፣ የዛን ጊዜ የነበረውን ዲሰፕሽን፣ የዛን ጊዜ የነበረውን የማጭበርበር ሁኔታ እንመለከታለን። በአንድ በኩልም ፈገግ የሚያስብላችሁ፣ በአንድ በኩል ደግሞ ቁጭት የሚፈጥርባችሁ ወይን የሚያስብላችሁ እስከዚህም ድረስ እንደዚህ አድርገውን ነበር እንዴ ብላችሁ ያለፈውን ሰዓት እንድትመረምሩ የሚያግዛችሁ ነገር ነው እንመለከተው። ካስታወሳችሁ ካልተከተባችሁ ትሞታላችሁ ምናምን እያሉ ሲያስፈራሩን ነበር። በሚዲያቸውን በዜና ምናምን እንዳለ ተጠቅመው ሲያስጨንቁን ነበር አይደል? ክትባቱን ተከተቡ፣ ካልተከተበ እንደዚህ አንሆንም፣ ካልተከተበን ያሁሉ ነገር ያሁሉ ድስኮራ ነበርና ትዝ ይላችኋል አይደል? እነሱ ግን አይከተቡም ነበር፣ አንዳቸውም ማለት ነው። አንዳቸውም አይከተቡም ነበር። ምክንያቱም ያውቁታል ውስጡ ምን እንደሆነ፣ መግደያ እንደሆነ፣ መመረጃ እንደሆነ ያውቁታል። እነሱ አይከተቡም፣ ግን እኛን ያስጨንቁን ነበርና አንዳንድ ቪዲዮ ደግሞ ይለቁ ነበር ማለት ነው። የሴሌብሪቲያቸውን ዘፋኝ የሆነ ፖለቲሽያን መሪ ምናምን ይወጣና ሲከተብ ያሳያሉ። ከዛ ሰውም እኛም እሱን አይተን ጀዞች እንመስላቸዋለን። ግን አሉ ብዙዎች ጅሎች አሉ። እገሌ የተባለ ዘፋኝ ተነስቶ ስለተከተበ ሄደው የሚከተቡ እንደዛ አይነት ምስኪኖች ስላሉ እንደዛም ያረጉ ነበር። ግን እነሱ አይከተቡም ነበርና ይሸውዱ ነበር፣ ያጭበረበሩ ነበር፣ ፌክ ያደረጉ ነበር ሲወቁ ምናምንና እሱም የሚያሳይ ቪዲዮ ነው ዛሬ የምለቅላችሁ። ሲያጭበረበሩ ማለት ነው የሚያሳይ ቪዲዮ። እስኪ ያያችሁ አስተውሱ ወደ ኋላ ማለት ነው። ለምን እንደዚህ ማጭበርበር አስፈለገ፣ ለምን እንደዚህ መሸወድ አስፈለገ የሚለው መልሱን ለእናንተ ተዋለው። ቪዲዮን ተመልከቱ። ይመቻችሁ። Today, like millions of Americans, singer Mariah Carey is doing her part to stop the spread of COVID-19.
እሺ እንዲህ እያልን እዚህ ደርሰናል። አሁን ደግሞ የጤና ድርጅትን ፑፔት ቴድሮስ አዳኖም ተመልከቱ። አሁን የቢቢሲ ጋዜጠኛ ነው የሚጠይቀውና የመጀመሪያ ዙር ክትባት መች ነው የተከተብከው ብሎ ሲጠይቀው የሚመልስለት መልስ ተመልከቱ ማለት ነው። እኔ ኬት እንደመጣው አውቀዋለሁ። እኔ ከዳሂቷ ሀገር ከኢትዮጵያ ከዳሂቱ ኮንቲነንት ከአፍሪካ ነው የመጣሁትና መጀመሪያ የአፍሪካ ሀገር ሌሎቹ እስኪደርሳቸው እነሱ እስኪወጉ እነሱ እስኪመረዙ እየጠበቅኩ ነው። አልተወኩም። ለነሱ ነው ቅድሚያ የምሰጠው እያለ ነው እንግዲህ አስቡት። Thank you so much for taking the time to be with me. Thank you for having me. I want to ask you about your own vaccination. You got your first shot when? You know, still I feel like I know where I belong. In a poor country called Ethiopia, in a poor continent called Africa. And wanted to wait until Africa and other countries in other regions, low-income countries, start vaccination. So I was protesting, in other words, because we're failing. እሺ እንቀጥል። እንዴት ነው አክተሮቻችንን አያችኋቸው አይደለ? ቆንጆ አድርገው ነው የሚታወኑት። ግማሾቹ እንደዛ እንደተወጉ አድርገው ያጃጅሉናል። እንደ ቴዳ ደግሞ እንደዚህ አይኑን አፍጦ እንግዲህ እንደዚህ አይነት ቀደደውን ይቀደዳል ማለት ነው። ለማንኛውም እስኪ እንቀጥል። አሁን የምትመለከቷቸው ቪዲዮዎች ደግሞ እነዚህ ክራይሲስ አክተር ናቸው እና ያው ዜና ሊዘግቡ ነው እና የምትመለከቷቸው በፌስታል አሽገው የሆነ ወረቀት ፌስታል ላስቲክ ምናምን ጠቅጥቀው በኮሮና የሞቱ ሰዎች ናቸው ተብሎ ማለት ነው። እንግዲህ በጥቁር ፌስታል አድርገው ዜና ሊቀርጹ ሲሉ እዛ የነበሩ ሰዎች ተናደው እንግዲህ በኮሮና የሞቱ ነው እያሉ አስቡት። እንግዲህ ይህን ሲያሰቡ ምን አይነት ፍርሃት እንደሚነሳ እና እዚያ የነበሩ ሰዎች ተናደው እንግዲህ ቀርጻቸውን በእርግጫ እየመቱባቸው ምናምን ፌስታሉን ሲያነሱት ትመለከታላችሁ። እንግዲህ እንደዚህ ነበረ ሰውን ሲያጃጅሉት የነበረው። ቴሌቪዥን ላይ ስታዩት በብራዚል እንደዚህ ሰው ሞተ፣ እንደዚህ ሰዎች እንደዚህ እየሆኑ ነው እያሉ ሲሰሩት የነበሩት እንደዚህ ነው አክተሮቹ የሚተውኑት ማለት ነውና የምትመለከቱት ቪዲዮ ደግሞ ኡጋንዳ ላይ ነው እና የኡጋንዳ ሕዝብ እንግዲህ የመንግስቱን ቅሌት ውሸት እስካም ያጋለጠበት ሁኔታ ነበርና እንደምትመለከቱት የኡጋንዳ መንግስት በተደጋጋሚ ማለት ነው በኮሮና ምክንያት ሞቱ ያላቸውን ሰዎች ሲቀበሩ የሚያሳይ ምስሎች፣ ቪዲዮዎች ለህዝቡ ያስተላልፍ ነበርና ነገሩ ድግግሞሹ በቃ ሁኔታው ያልተዋጠላቸው እዛ አካባቢ የሚገኙ ሰዎች ነገሩን ለማጣራት አስበው በተመሳሳይ ሁኔታ በኮሮና ሞተው ነው ተብለው የቀብር ፕሮግራም ቀረጻ ሲደረግበት የነበረው ስፍራ ላይ ሄደው እውነታውን ለማጣራት ተገኝተው ነበር ማለት ነው። ነገር ግን ያዩትና እውነታ ድርጊቱ እጅግ የተለያየ ነበር። በኮሮና ሞቱ ተብለው የተቀበሩበትን ሳጥን እንፈልጋለን ብለው ባቀረቡት ጥያቄ መሰረት ሳጥኑን አስከፍተው ሲመለከቱ ሳጥኑ ውስጥም አንድም የሞተ ሰው አልነበረም ማለት ነው። ተመለከታችሁ እንግዲህ ይህን ያህል ነበር ሲዋሹ የነበረው ማለት ይህን ያህል በውስጡ ማለት ነው የእንጨት ፕላስቲክ ምናምን ነገር ሞልተው ነበረ። ባዶ ሬሳ ሳጥን ነበር ሲቀርጹ የነበሩት ማለት ነው። አያችሁ ይህን ያህል ነበረ በሌላ አፍሪካ ሀገራት ደግሞ ሲታወን የነበረው። እኛ ጋር በተደረገው ምርመራ ምናምን እያሉ ነበር። እዛ ደግሞ ኢማጂን እንግዲህ ይህን ያህል ሰውን ለማስፈራራትና ለማጃጃል ተመልከቱ እንግዲህ ቅሌታቸው በአደባባይ ሲጋለጥ ማለት ነው።
Wann darfst du nach Hause? Gar nicht. Ganze Tag. Wow. Number of people, for one reason or other, who just do not want to comply and get vaccinated. We've got to get them vaccinated. And hopefully they will do it willingly. If not, there will have to be things that will essentially put pressure on them, such as you're not going to work in this particular agency or institution. You're not going to be able to go to this college or this university unless, in fact, you get vaccinated. And I believe that once we start doing that, you will see more and more people willingly get vaccinated.